አንዲት ሴት በእውነት ምን ትፈልጋለች? በውስጧ ደስተኛ የሚያደርጋት ምንድን ነው? ለትውልዶች ወንዶች ያንኑ ምስጢራዊ ጥያቄ ሲጠይቁ ኖረዋል። አንዲት ሴት በእውነት ምንድን ነው የምትፈልገው? በእውነቱ ከሆነ ብዙ ወንዶች ሴቶችን መረዳት የማይቻል ይመስላቸዋል። አንድ ቀን ደስተኛ ናት፣ በሚቀጥለው ቀን ዝምተኛ ትሆናለች። አንድ ጊዜ ደህና ነኝ ትላለች፣ ድንገት ግን ከባቢ አየር ስሜታዊ አደጋ ወዳለበት ይቀየርና ወንዱም በ2019 ሲሰራው ሁሉ ይቅርታ መጠየቅ ይጀምራል። በዚህ ግራ መገባባት ምክንያት ብዙ ወንዶች ሴቶች የሚፈልጉት ገንዘብ፣ መልክ፣ ትኩረት ወይም ዝና ብቻ ይመስላቸዋል። ነገር ግን እውነቱ ከዚያ እጅግ የራቀ ነው። ምክንያቱም አንዲት ሴት በስሜት ደረጃ በእውነት የምትፈልገው ነገር ሁልጊዜ በቀጥታ የምትናገረው ላይ ሊሆን ይችላል። በውስጧ በጥልቅ ደስተኛ የሚያደርጋት ነገር ስነልቦናዊ፣ ስሜታዊ እና አንድ ወንድ በግንኙነት ውስጥ እንዲሰማት ከሚያደርጋት ሁኔታ ጋር የተያያዘ ነው። ምክንያቱም ሴቶች ብዙ ወንዶች ሊረዱት በማይሳናው መንገድ ስሜታዊ ፍጡራን ናቸው። ደካማ አይደሉም፣ ምክንያታዊ አይደሉም ማለትም አይደለም፣ ስሜታዊ ናቸው። ይህ ማለት ግንኙነቶችን በጥልቅ የሚለማመዱት በስሜታዊ ደህንነት፣ በትስስር፣ በትኩረት፣ በእምነት እና በስሜታዊ ኃይል አማካኝነት ነው። አንድ ወንድ አንዴ ይህንን ከተረዳ ግንኙነቶቹ ሙሉ በሙሉ መለወጥ ይጀምራሉ። አብዛኞቹ ወንዶች የሚሰሩት አስኪ ስህተት አንዴ ካስተዋላችሁት በጣም የሚያስክሱ ለማኔ በእውነታውን ጀምር። ብዙ ወንዶች ሴቶች የሚመሰቱት በጉራ ሾዊንግ ኦፍ ይመስላቸዋል። ገንዘብ፣ መኪና፣ ውድ ሰዓቶች፣ የሐሰት በራስ መተማመን፣ አስፈላጊ ሰው ለመመሰል በጣም መተጣራት። ይህ በእንዲህ ሁኔታ ሴቷ የምትፈልገው ስሜታዊ ትኩረትን፣ ውስጥነትን፣ ደህንነትን እና እሷ ስሜቷን ለ17 ደቂቃ ስታብራራ በጣም ይገርማል በማለት ከመምላሽ የለቀ በትክክል የሚያዳምጣትን ሰው ነው። ብዙ ወንዶች የሚሸነፉት እዚህ ጋር ነው። ውስጣዊ ስሜታዊ ትስስርን ችላ ብለው በውጫዊ ነገር ለማስደመም ስለሚሞክሩ። አንዲት ሴት ስሜታዊ ደህንነት እንዲሰማት ትፈልጋለች። ይህ ብዙ ወንዶች ዝቅ አድርገው የሚመለከቱት ጥልቅ እውነታ ነው። አንዲት ሴት ስሜታዊ ደህንነት ትፈልጋለች። አሰልችነት አይደለም፣ ደካማም አይደለም፣ በራስ መተማመን የሌለውን ወንድ አትፈልግም። ነገር ግን ስሜታዊ ደህንነት ትፈልጋለች። በውትር ጊዜ ረጋ ያለ ወንድ፣ ሕይወት አስቸጋሪ በሆነች ቁጥር በስሜት የማይፈነዳ ወንድ፣ በግንኙነት ጊዜ በስሜት ከመጥፋት ይልቅ በግልጽ የሚገባባ ወንድ። ምክንያቱም ስሜታዊ ደህንነት አንዲት ሴትን በስሜት ዘነን እንድታደርጋት ነው። አንዲት ሴት ስሜታዊ ደህንነት ሲሰማት የበለጠ ትለሰልሳለች፣ የበለጠ ግልጽ ትሆናለች፣ የበለጠ አፍቃሪ ትሆናለች። ምክንያቱም እምነት የሴትነት ባህሪዋን በተፈጥሮ የሚያበባ ነው። የተመረጠች እንጂ እንደ አመቺ አማራጭ መታየት አትፈልግም። ሴቶች በስሜት ደረጃ ልዩ እንደሆኑ ሊሰማቸው ይገባል። ሊተኩ የሚችሉ ዕቃ መታየት አይፈልጉም። ጊዜያዊ መሆን አይፈልጉም። ወንዱ ሌላውን ሁሉ ያስተናገደ እሷን በስሜት መተባበቂያ ክፍል እንዳስቀምጣት አይፈልጉም። አንዲት ሴት በእውነት እንደተመረጠች፣ ዋጋ እንዳላት እና ቅድሚያ እንደሚሰጣት ሲሰማት በጥልቅ ደስተኛ ትሆናለች። ምክንያቱም ስሜታዊ እርግጠኝነት ስሜታዊ ሰላምን ይፈጥራል። ሰላምም በግንኙነት ውስጥ የሚገኙ ከእጅግ ማራኪ ስሜቶች አንዱ ነው። ሴቶች ወንዶች የሚገምቱትን በላይ ስሜታዊ መገኘትን ይራባሉ። አብዛኞቹ ወንዶች በአካል መገኘት ብቻ በቂ ይመስላቸዋል። ነገር ግን ብዙ ሴቶች ስሜታዊ መገኘትን ይራባሉ። በትኩረት ማዳመጥ፣ ትኩረት መስጠት፣ ዝርዝር ነገሮችን ማስታወስ፣ እሷን ስሜታዊ ሁኔታ በትክክል ማስተዋል። ምክንያቱም አንዲት ሴት ስሜታዊ ትስስሯ የሚቋረጥበት ፈጣን መንገድ በስሜታዊ አልታየሁም ብላ አስታስብ ስትሆን ነው። የሰማሁሽ ነበር የሚለው ውሸት። የእያንዳንዱ ወንድ ይህንን አደገኛ ክስል ያውቀዋል። ሴቷ ትጠይቃለች፣ አሁን ያልኩን ሰማኸው? ድንገት ወንዱ መንፈሱ ከጨዋታው የወጣው በ12 ደቂቃ እንደሆነና እሱ ግን ተበላሸ ሮቦት እንደሆነ ራሱን ነቅንቆ ነበርና እረዳው ገባ። አሁን ሽብር ነፍስ ውስጥ ይገባል። ምክንያቱም ሴቶች ስሜታዊ መቅረብን ፈጥነው ያስተውላሉ። አንዳንድ ጊዜ ሴትን በጣም ደስተኛ የሚያደርጋት በተመሰቃች ሁኔታ ቀላል ነገር ነው። መሰማት፣ መረዳት፣ በስሜታዊ ደረጃ አስፈላጊ መሆን። ሴቶች ስሜታዊ ውስጥነትን ይፈልጋሉ። አንዲት ሴት ካላት ትልቁ ስሜታዊ ፍላጎት ውስጥነት ነው፣ ፍጻሜ አይደለም፣ ውስጥነት ነው። ምክንያቱም ስሜታዊ አለመጣጣጭን፣ ስጭትን ይፈጥራል። አንድ ቀን አፍቃሪ፣ በሚቀጥለው ቀን ደግሞ ቀዝቃዛ የሚሆን ወንድ ግራ መገባባትን ይፈጥራል። ግራ መገባባትም ስሜታዊ እምነትን ይደካል። በተቃራኒው ስሜታዊ ውስጥነት ደህንነትንና ረቃታን ይፈጥራል። በረጋ መንፈስ ማሊመናት የሚችል ወንድ ትፈልጋለች። መሪነት ሌላውን መቆጣጠር ማለት አይደለም እንጂ ስሜታዊ ጽናት፣ አቅጣጫ፣ በራስ መተማመን እና ውሳኔ መስጠት ችሎታ ማለት ነው። አንዲት ሴት በጫና ውስጥ መርጋት የሚችል ወንድ አጠገብ ስትሆን ሰላም ይሰማታል። ምክንያቱም በስሜታዊ ጽናት ወንድነት መረጋጋትን ይፈጥራል።
የችግር ፈቻ ስህተት። ሌላው አስቀኒም ግን አሳዛኝ መታይ ነው። አንዳንድ ጊዜ ሴቷ ወዲያውኑ መፍትሄ አትፈልግም። መጀመሪያ ስሜቷ እንዲረዳላት ትፈልጋለች። ብዙ ወንዶች ግን ስሜታዊ ችግር ሲሰሙ ወዲያውኑ ደሞዝ የማይከፈለው የደንበኞች አገልግሎት ሰራተኝነት ይቀየራሉ። እሷ ዛሬ በጣም የሚያስጨንቅ ዳይ ነበር ትላለች። ወንዱ ወዲያውኑ 5 ነጥብ የመፍትሄ ስትራቴጂ ያቀርባል። እሷ ግን የፈለገችው ስሜታዊ መረጋጋት ብቻ ነበር። ሴቶች እድናቲንና እቅኑነትን ይፈልጋሉ። በግንኙነት ውስጥ ካሉ አሳዛኝ ነገሮች አንዱ ግንኙነቱ እየቆየ ሄደ ሲሄድ የሚመጣው ስሜታዊ ችላነት ነው። በመጀመሪያው ላይ ወንዶች ሁሉን ነገር ያስተውላሉ፣ ፍግትኛዋን፣ ድምጿን፣ ልፋቷን፣ ውበቷን። ከዚያም ጊዜ እያለፈ ሲሄድ እድናት ይቆማል። ሴቶች ይህንን በጥልቅ ይሰማቸዋል። አንዲት ሴት በእውነት ዋጋ እንዳላት ሲሰማት ደስተኛ ትሆናለች። ሰላምን እንጂ ማያቋርጥ ስሜታዊ ጦርነት አትፈልግም። ብዙዎች እንደሚያስቡት ሳይሆን አብዛኞቹ ስሜታቸው ጤናማ የሆኑ ሴቶች በግርትና በጭቅጭቅ አይደለም የሚደሰቱት። ብክለት ጊዜያዊ ስሜታዊ ጥንካሬን ይፈጥራል ይመሆይ። ሰላም ግን ስሜታዊ ደህንነትን ይፈጥራል። በሰለች ሴት ተጋባቦት ሰላማዊ የሆነበት፣ ችግሮች በልሆሆይ ጩኸት የሚፈቱበት እና ፍቅር የሚያረጋጋ እንጂ የሚያደክም ያልሆነበት ግንኙነት ትፈልጋለች። የእውነተኛ ወንድነትን ትፈልጋለች። የሐሰት አልፋ ሜል መስመሰል አይደለም። ጥንካሬ መስሎ የሚቀርብ ስሜታዊ ቅዝቀዛ አይደለም። በራስ መተማመን የሚታይ ትዕቢት አይደለም። የእውነተኛ ወንድነት ረጋ ነው፣ መሬት የረጋጠ ተከላካይ፣ በስሜታዊ የተረመ ወንዳ ወንድ ነው። ምክንያቱም የእውነተኛ ወንድ ኃይል ስሜታዊ እምነትን በተፈጥሮ ይፈጥራል። አእምሮዬን አንብበው የሚለው ሁኔታ እውነቱን እንነጋገር። አንዳንድ ጊዜ ሴቶች ከከፍተኛ ሂሳብ የከበዱ ስሜታዊ ምልክቶችን ወንዶች እንዲረዱ ይጠብቃሉ። እሷ ፈለግከውን አድርግ ትላለች። በስሜታዊ ደረጃ ግን የአረፍተ ቤት እንደ ጥንታዊ ፈላስፎች ጠመጣ ነው። ጤናማ ግንኙነት ከሁለቱም ወንዶች ግልጽ ተግባባት ይፈልጋል። ምክንያቱም ማንም ሰው የሌላውን አእምሮ ሁልጊዜ ማንበብ አይችልም። ሴቶች ስሜታዊ ጥልቀትን ይፈልጋሉ። ላይላይት የሆነ ወሬ አሰልጭ ይሆናል። ሴቶች ብዙ ጊዜ ጥልቀት ይፈልጋሉ። ትርጉም ያሉ ጨዋታዎች፣ ስለ ህልሞች፣ ስለ ፍርሃቶች፣ ስለ ፍላጎቶች ማውራት። ምክንያቱም ስሜታዊ ቅርበት ከውጫዊ መሳብ በላይ ጠንካራ ትስስር ይፈጥራል። ጥናት ነገሮች ወንዶች የሚገምቱትን በላይ ዋጋ አላቸው። ብዙ ወንዶች ሴቶች የሚፈልጉት ትላልቅና ውድ ግቶታዎችን ብቻ ይመስላቸዋል። ነገር ግን ብዙ ጊዜ ጠንካራ ስሜታዊ ትስስር ከጥናትና ውስጥን የሆኑ አግባራቶች ይመዳል። ስሜቷን መጠየቅ፣ ዝርዝር ነገሮችን ማስታወስ፣ እንድትስቅ ማድረግ፣ በአስቸጋሪ ጊዜያት አጠገቧ መሆን። ምሳሌያዊ እሰሌ ሁለት ግንኙነቶችን ባይነስል። በአንደኛው ግንኙነት ውስጥ ግራ መገባባት አለ፣ አለመጣጣጭ አለ፣ ስሜታዊ ችላነት አለ፣ የራስ ወዳጅ ጦርነት አለ። በሌላኛው ደግሞ ሰላማዊ ተገባባት አለ፣ ሳቅ አለ፣ ድጋፍ አለ፣ ትኩረት አለ፣ እምነት አለ፣ ስሜታዊ ደህንነት አለ። አሁን ራስህን በቅንነት ጠይቅ። የትኛው ግንኙነት ነው ፍቅር በተፈጥሮ እንዲያደግ የሚፈልገው? የመጨረሻው እውነታው ግን እንዲህ ነው። ሴቶች ብዙ ወንዶች የሚገምቱትን በላይ ውስጥም ሳሳደሉም። አብዛኞቹ ሴቶች በጥልቅ የሚፈልጉት ስሜታዊ ትስስር፣ እምነት፣ ውስጥነት፣ እድናቲን፣ ስሜታዊ ደህንነትና ኃይሉ የተረጋ ወንዳ ወንድ እና በስሜታዊ አስተማማኝ ወንድን ነው። አንዲት ሴት ይህንን ነገር በውስጥነት ካገኘች ልቧ በተፈጥሮ ይከፈታል። ስለዚህ እንዴት ነው አንዲት ሴትን የማስደምመው ብለህ ብቻ ከመጠየቅ በላይ ጥልቅ ያለው ነገር ጠይቅ። እንዴት ነው አንዲት ሴት ስሜታዊ ደህንነት፣ እድናቲን፣ ተፈላጊነት እና መረዳት እንዲሰማት ማደርገው? ምክንያቱም መሳብ በመልክ ሊያደግ ይችላል። ዘላቂ ፍቅር ግን የሚገነባው በስሜታዊ ተሞክሮ ነው።